ጤና ይስጥልን እንዴት ናችሁ? የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ እንግሊዝ ፕሪሚየር ሊግ ይመለሳል። ትልቅ ጨዋታዎች ይደረጋሉ። ከቀን ጀምሮ የሚደረጉት ጨዋታዎች እንግዲህ ትኩረት የሚይዙ ናቸው። በአውሮፓ ትልቅ ቡድኖች የሚደረጉ ፉክክሮች አሁን የመጨረሻው ሰዓት ላይ በተለይ የውድድሮቹን ክብደት በደንብ እየተመለከትን ነው የምንገኘው። ከነኚህ ትኩረት ከሚይዙ ጨዋታዎች መካከል ብሬንፎርድ ከፉልሃም ጋር 8 ሰዓት ተኩል የሚያደርጉት ጨዋታ ይኖራል። ከዛ ውጭ ያሳለፍነው ሳምንት አርሰናልን ያሸነፈው በርንመዝ ከኒውካስል ዩናይትድ ጋር የሚያደርገው 11 ሰዓት ጨዋታ አለ። ማንቸስተር ዩናይትድ ከቼልሲ ጋር 4 ሰዓት ላይ የሚያደርጉት የሌሊት ጨዋታ ይጠበቃል። ቶትናም ከብራይተን ጋር 1 ሰዓት ተኩል ላይ ጨዋታቸውን ያደርጋሉ። የቀድሞ የብራይተን አሰልጣኝ ዲዘርቢ አሁን ቶትናምን ይዘው የቀድሞ ቡድናቸውን ተቃራኒ ሆነው ይገጥማሉ። ሊድስ ዩናይትድ ከወልቭስ ጋር 11 ሰዓት ላይ የሚደረግ ጨዋታ አለ። ትልቅ ጨዋታዎች ናቸው እነኚህ ጨዋታዎች። ነገ ቀጥሎ ሲደረግ ፕሪሚየር ሊጉ ተጠባቂ ጨዋታዎቹ መካከል ኖቲንግሃም ፎረስት ከበርንሊ ጋር እንዲሁም ኤቨርተን ከሊቨርፑል ጋር የደርቢው ጨዋታ ይደረጋል። ይሄ የመርሲሳይድ ደርቢ ለኤቨርተንም ለሊቨርፑልም እጅግ በጣም አስፈላጊ ነው። ያው የአውሮፓ ቻምፒየንስ ሊግ ቦታን ለመያዝ እስካሁን ድረስ ሊቨርፑል እርግጠኝነት የጎደለው ጉዞ ነው እያደረጉ የሚገኙት። ከአውሮፓ ቻምፒየንስ ሊግ ውጭ ሆነዋል ሊቨርፑሎች። ስለዚህ የሚመጣው ዓመት የቻምፒየንስ ሊግን ጉዞ ኦን ለማድረግ ወሳኙን የደርቢን ጨዋታ ጨምሮ ከዚህ በኋላ የሚደረጉ ጨዋታዎች ላይ አክት የሚያደርጉበት ለጨዋታዎቹ ራሳቸውን የሚገልጡበት መንገድ ለጨዋታዎቹ ራሳቸውን የሚያሳዩበት መንገድ ኤክስፔክት ይደረጋል። አሰልጣኝ አርነ ስሎት ያው በዚህ ውድድር ዓመት የመጨረሻቸው ሊሆን ይችላል ወይ የሚል ጥያቄዎች እየተነሱ ነው የሚገኙት። ነገር ግን ሊቨርፑል ከዚህ በኋላ በሚያደርጋቸው ጨዋታዎች የሚያስመዘግባቸው ነጥቦች የቻምፒየንስ ሊግ ጉዞውን ይበልጥ ሊያስተካክልለት እንደሚችል ኤክስፔክት ይደረጋል። ስለዚህ ተጠባቂ ጨዋታ ነው የነገው ጨዋታ ሊቨርፑል ከኤቨርተን ጋር የሚደረገው የመርሲሳይድ ጨዋታ ማለት ነው። ከዛ ውጭ ነገ ከሚደረጉት ጨዋታዎች መካከል አስቶን ቪላ ከሰንደርላንድ ጋር ይገናኛል። ይሄ በጣም ትልቅ ጨዋታ ነው። አስቶን ቪላ ከሰንደርላንድ የአስቶን ቪላን የአውሮፓ ቻምፒየንስ ሊግ ጉዞም ሊወስኑ ከሚችሉ ጨዋታዎች መካከል አንዱ ነው ይሄ ጨዋታ። ስለዚህ ለአስቶን ቪላዎች ይህን ጨዋታ ማሸነፍ በጣም አስፈላጊ ነው። የሞት ሽረት ጨዋታ ነው። ኖቲንግሃም ፎረስት ከበርንሌ ይሄኛው ራሱ በጣም ትልቅ ጨዋታ ነው። ኖቲንግሃም አሁን ካለበት የአደጋ ቀጠና ለመውጣት በጣም ወሳኙን ጨዋታ ነው የሚያከናውነው። ከዚህ በኋላ የሚደረጉ ጨዋታዎች ሆል የጨዋታቸው ዋጋ በጣም ከፍተኛ ነው። በደረጃ ሰንጠረዡ አሁን ለምሳሌ ኖቲንግሃም 16ኛ ደረጃ ላይ ነው የሚገኘው። ስለዚህ ከአደጋው አልሸሸም። ከዚህ አደጋ መውጣት ይኖርበታል። ተከታታይ ጨዋታዎችን ማሸነፍ ነው ዋስትና ሊሰጠው የሚችለው። ስለዚህ ተከታታይ ጨዋታዎችን እያሸነፉ በተከታታይ ጨዋታዎች የሚያስመዘግቧቸው ነጥቦች ነው ቡድኖቹን የተሻለ የት ሊቀመጡ ይችላሉ የሚለውን ነገር የሚያሳየው። አሁን ኖቲንግሃም 33 ነጥቦች ነው ያሉት። ይሄ ማለት ከዌስትሃም እና ከቶትናም የራቀው በ3 ነጥብ ብቻ ነው። ስለዚህ ቶትናም ከዚህ በኋላ በሚያደርጋቸው ጨዋታዎች የሚያስመዘግባቸው ነጥቦች ይጠበቃሉ። ወልቭስ እና በርንሌይ ከፕሪሚየር ሊጉ ኦልሬዲ የወጡ ይመስላሉ። ከዚህም በኋላ በሚያደርጉት ጨዋታ የሚያስመዘግቡት ነጥብ ብቻውኑ በቂ ሊሆን አይችልም። የሌሎች ቡድኖችንም ውጤት መጠበቅ የግድ ይኖርባቸዋል። ከዛ ሊድስ ዩናይትድ እና ኒውካስል ዩናይትድ ምናልባት ከአደጋ የሸሹት ቡድኖች እነዚህ ናቸው። ክሪስታል ፓላስ እየተነቃቃ መጥቷል። ምንም እንኳ በአውሮፓ መድረክ ባይሳካለትም በሊጉ ግን የማቴታ መመለስ ክሪስታል ፓላስን ጠንካራ ቡድን እያደረገው እንደመጣ የሚያሳይ ነው። የዛሬና የነገ ጨዋታዎች እንግዲህ ተጠባቂ ጨዋታዎች ናቸው። ቀደም ሲል እንዳነሳሁት ትልቅ ጨዋታዎች ይደረጋሉ። ከነዚህ ውስጥ ግን በታይትል ኮንተንደርነት ውስጥ የሚገኙት ማንቸስተር ሲቲና አርሰናል የሚያደርጉት ጨዋታ ነገ ይጠበቃል። ከጨዋታው ቀደም ብሎ ብዙ አስተያየቶች እየወጡ ነው። ከነኛ አስተያየቶች መካከል የቀድሞ የቼልሲ ተጫዋች የነበረው አሁን በተንታኝነት እያገለገለ የሚገኘው ጆ ኮል አርሰናል የተሻለ በዚህ ጨዋታ ላይ ማሸነፍ የሚችልበትን እድል መፍጠር ከፈለገ አንድ ነገር ማድረግ አለበት ብሏል።
ይሄ ነገር ምናልባት በሚኬል አርቴታ የቡድን አጠቃቀም ውስጥ እሱ እንዳለው ሊሆን ይችላል ወይንስ አይችልም የሚለው ብዙ ክርክሮችን የሚያስነሳ ነው። ምክንያቱም አርሰናል ከሚፈልገው የመጀመሪያ ጫና ወይም ደግሞ ኤርሊ ፕሬሲንግ ሀሳብ አንጻር ይሄኛውን ሲስተም መጠቀም ይፈልጋል አርቴታ። ጆኮል እያለ ያለው ደግሞ መጠቀም የሚገባውን ተጫዋች አሁን ካለው የተጫዋቾች አቀራረቡ ወይም ደግሞ አመራረጡ ምርጫው ወጣ ብሎ ሌሎች ተጫዋቾችን ካደረገ ጨዋታውን ሊያሸንፍ ይችላል ብሎ ነው የሚያምነው። ሁለተኛ ከአማካኝ የመስመር አጠቃቀም አንጻር አንድ ወጣት ተጫዋችን ቋሚ አድርጎ ማስጀመር አለበት የሚል አስተያየት ሰጥቷል። ይህም አስተያየት ሚኬል አርቴታ ምናልባት ትናንትና ጋዜጠኞች ሲጠይቁት በተለይ የቡካዮ ሳካ በአሁኑ ሰዓት በጉዳት ምክንያት ከቡድኑ ጋር ካለመኖሩ ጋር በተያያዘ ማን ሊሆን ይችላል እሱን ሊተካው የሚችለው ስቴፒን የሚያደርገው ተጫዋች ብለው ጋዜጠኞች ጠይቀውት ነበርና ማክስ ዶማን ዝግጁ ነው ብሏቸዋል። የቡካዮ ሳካን ቦታ ለመሸፈን ለመሙላት ማክስ ዶማን ዝግጁ ነው ብሏቸዋል አሰልጣኙ። ስለዚህ የተጫዋቹን አጠቃቀም ከዚህ በኋላ በሚኖረው የቡድን አጠቃላይ እድገት ውስጥ ልንመለከተው እንደምንችል ፍንጭ እየሰጠ ነው ማለት ነው። ስለዚህ ሁለቱ ተጫዋቾች ላይ ትኩረት አድርጓል ጆኮል። የመጀመሪያውን የቪክቶር ዮኬሬሽን ጉዳይ እስኪ እንመልከት። ቪክቶር ዮኬሬሽ እንደምታውቁት በጨዋታ እንቅስቃሴ ውስጥ የተሻለውን ነገር ለቡድኑ ለመስጠት ጥረቶችን የሚያደርግ ተጫዋች ነው። ቪክቶር ዮኬሬሽን በተመለከተ አሰልጣኙ የሚመርጠው የጨዋታ መንገድ አብዛኛውን ከመጀመሪያው የጨዋታ ጫና ውስጥ ያን ጫና አሳድጎ ያን ጫና ለተጋጣሚ ይበልጥ ፈተና የሚሆንባቸውን የጨዋታ መንገዶችን ይጠቀመዋል። በዮኬሬሽ ውስጥ አብዝቶ ከሚመርጣቸው የጨዋታ ሀሳቦቹ መካከል አንዱ ምንድነው? በመጨረሻዎቹ የሜዳ ክፍሎች ላይ ቪክቶር ዮኬሬሽ የሚፈጥራቸው ጫናዎች አሉ። ምክንያቱም ተጫዋቹ ሞባይል ነው። ሊንክ አፕ ላይ ጥሩ ለመጫወት ይሞክራል። ከዛ ውጭ ደግሞ የተጋጣሚ ቡድን የተከላካይ መስመር ተጫዋቾች በነፃነት እንዳይጫወቱ ይገድባቸዋል። የተጋጣሚ ቡድን የተከላካይ መስመር ተጫዋቾች እንዳይጫወቱ በገደባቸው ቁጥር በተለይም የመከላከል አደረጃጀት አብዛኛውን ጊዜ የሚነሳው የማጥቃት ሐሳቡን በመምራት ስለሆነ የማጥቃት ሐሳቡን በተሻለ አሳድገው እንዳይመጡ ይቆርጣቸዋል ተብሎ ነው የሚታሰበው። ምክንያቱም እዛው ላይ ባፈናቸው ቁጥር የተከላካይ መስመር ተጫዋቾቹን ባፈናቸው ቁጥር ስትራክቸሩን በወጥነት እንዳይመሩትና እስከ መጨረሻው የሜዳ ክፍል ጠርዝ እንዳይጠጉ ያደርጋቸዋል። ከኦፍ ዘ ቦል ሙቭመንቱ ለምሳሌ አሁን የቪክቶር ዮኬሬሽ አንዱ ትልቁ ኳሊቲ ይሄ ኢንቴሊጀንት ሩጫዎችን አድርጎ ስፔሶችን አይዴንቲፋይ ያደርጋል ወይም ደግሞ የመጫወቻ አደገኛ ቦታዎችን ለይቶ የማወቅ አቅም አለው። ስለዚህ ይሄ ዓለም በጉጉት እየጠበቀው የሚገኘው ይሄን የሲቲንና የአርሰናልን ጨዋታ ይሄንን ተጫዋች ሚኬል አርቴታ መጠቀም አለበት ወይንስ ደግሞ መጠቀም የለበትም በሚለው ውስጥ ነው ጆኮል ሐሳቡን ያነሳው። እንደ ጆኮል ሐሳብ ይህንን ተጫዋች ባይጠቀመው አርሰናል ይጠቀማል ብሎ ነው የሚያስበው። አንደኛ እሱ የሚለው ምንድነው የመጨረሻው የማጥቃት ሊንክ የሚቆረጠው እሱ ፊት ላይ በሚቆምባቸው እንቅስቃሴዎች ነው። ስለዚህ ሞር ከኳሱ ጋር ምቾት የተሰማቸውን ተጫዋቾች ቢጠቀም በተለይም ፖዚሽኒንጉ ጥሩ ቢሆንም የጎል ፈጣሪነቱ ከየጨዋታዎቹ እያደገ ቢመጣም ነገር ግን የወጥነትም ጥያቄ አለበትም ይላል ጆኮል። ከሱ በተሻለ ግን መጠቀም ያለበት ካይ ሃቨርትዝን ነው ብሎ ያስባል። ሃቨርትዝን ፊት መስመር ላይ በመጠቀም የአርሰናልን የማጥቃት ኢንቴሊጀንስ መምራት አለበት። በእሁዱ ጨዋታ አርሰናል ማንቸስተር ሲቲን በእሁዱ ጨዋታ ለማሸነፍ ቪክቶር ዮኬሬሽን ከሚጠቀም ይልቁን ሌሎች አማራጭ አጥቂዎችን ቢመለከት ይሻለዋል ብሎ ነው ሐሳቡን የሰጠው። ከዛ ውጭ በተለይ የተጋጣሚን እንቅስቃሴ አይቶ ጎሎችን ከማስቆጠር ጋር በተያያዘ የዲሲሽንም ችግር አለበት ይለዋል። ይህን ተጫዋች አንድ አጥቂ ደግሞ የሚለካው
ውሳኔዎቹ በተለይም ከእንቅስቃሴዎቹ ጋር የተያያዙ መሆን አለባቸው። እነዛን ውሳኔዎችን በሚገባ አስተካክሎ ቀጣዩን እንቅስቃሴ መወሰን አለበት ነው የሚለው ጆኮል። ስለዚህ እነዛን ውሳኔዎችን ለማስተካከል ግን ከመጨረሻው የሜዳ ጫና ጋር በተያያዘ ተጫዋቹ ይበልጥ ንቁ መሆን አለበት። ከመጨረሻው የሜዳ ጫና ጋር የሚሄድበት መንገድ ለአርሰናል በቂ አይደለም፣ ለአርሰናል የሚፈልገውን ነገር እየሰጠ አይደለም ብሏል። የተጫዋቹን እንቅስቃሴ በተመለከተ በተለይ ከሚፈጠሩ የግብ ዕድሎች አንጻር እንደ አነሳው የሚፈጠሩ የግብ ዕድሎች ከፍተኛ ሆነው ነገር ግን እነዚህን የሚፈጠሩ የግብ ዕድሎችን እንደ ሲቲው አይነት ጨዋታዎች ላይ መጨረስ ያስፈልጋል ነው የሚለው ጆኮል። ከእያንዳንዱ ጨዋታ ላይ እንደተመለከትኩት ይላል በእያንዳንዱ የጨዋታ እንቅስቃሴ ውስጥ አርሰናሎች የግብ ዕድል የመፍጠር ችግር የለባቸውም። ነገር ግን እነዚህን የሚፈጠሩትን የግብ ዕድሎች ግን ወደ ተሻለ ውጤት የመቀየር ችግር ግን አለ። ስለዚህ ወደ ተሻለ ውጤት ለመቀየር የሚቸገሩ ከሆነ የተጫዋች አጠቃቀማቸው በተለይም ደግሞ የማጥቃት እንቅስቃሴ የተጫዋች አጠቃቀማቸውን በሲቲው ጨዋታ ማየት ይኖርባቸዋል። ወደ ኋላ በደንብ መመልከት ይኖርባቸዋልና ለኔ ይህንን ተጫዋች ከሚጠቀሙት ይልቁን ሌሎች አማራጮችን ቢያዩ ማጥቃቱን የተሻለ ማድረግ ይችላል ሚኬል አርቴታ የሚል አስተያየት ሰጥቷል። ያው እንግዲህ እንደ ጆኮል እይታ አርሰናል ዘንድሮ ለሁለት ዋንጫዎች እየታገለ የሚገኝ ቡድን ነው ብሏል። የቻምፒየንስ ሊጉን ጨዋታ በተመለከተ ከአትሌቲኮ ማድሪድ የተሻለ ሁለት አቅሞች አሉት ብሏል። አርሰናል በሲቲውም ጨዋታ ቢሆን ሲቲን ለመገዳደር የሚያስችለው አቅም እንዳለው ጆኮል ያነሳል። በተለይ አርሰናል የዲፌንሲቭ ዴብዙ ጥሩ ነው ይላል። ይህን ፔፕ ጋርዲዮላም በዚህ ሲዝን አንስቶታል። ከዛ ውጭ የማጥቃት እንቅስቃሴውን አጠቃላይ ሽግግርን በተመለከተም ማጥቃቱን የሚጀምሩበትን መንገድ አድንቋል። የማይቆራረጡ የማጥቃት እንቅስቃሴዎችና ሽግግሮችን በተሻለ በማሳደግ ተጋጣሚን ጫና ውስጥ ይከታሉ ብሏል አርሰናሎችን። ነገር ግን በቅርብ ጊዜ እንደተመለከትኩት ይላል ጆኮል አርሰናል ዊድዙን እያጣ ነው፣ የማጥቃት ዊድዙን ስፋቱን እያጣ ነው የሚገኘውና ይሄ ደግሞ ከነ ቡካዮ ሳካ ጉዳት ጋር በተያያዘ የመጣ እንደሆነ ከነ ኦደጋርድ ጉዳት ጋር በተያያዘ የመጣ እንደሆነ ነው የሚያስቀምጠው። በእርግጥም የነኚህ ተጫዋቾች የቀኙ ዞን የማጥቃት እንቅስቃሴና አጠቃላይ የዊድዝ አጠቃቀማቸው የሜዳውን ስፋት የሚጠቀሙበት መንገድ የአርሰናል አንዱ ትልቁ አቅም ነበረ። ከዚህ በፊትም በተደጋጋሚ ስናነሳው ነበረ። የቀኙ ዞን የአርሰናልን የማጥቃት እንቅስቃሴ በተጋጣሚዎቹ አፐር ሃንድ እንዳይወሰድበት በተጋጣሚዎቹ ብልጫ እንዲወስድ ያደርገው ነበር። የዛሬ 2 ዓመት የሰራሁትን አንድ ስታት አስታውሳለሁ በዚህ ፖድካስት። ምንድነው በቀኝ ማጥቃቱ ቡካዮ ሳካ በተጎዳ ሰዓት የማጥቃት እንቅስቃሴው ቡካዮ ሳካና ጋብሪኤል ማርቲኔሊ እየተተካኩ የቀኙ ዞን ይጫወቱበት ነበረ። ያ የሚተካኩበት የቀኙ ዞን ንክኪን በተመለከተ ቡካዮ ሳካና ኦደጋርድ በነበሩበት የጨዋታ የማጥቂያ ሽግግር ውስጥ አርሰናል ወደ ተጋጣሚ ሜዳ የሚሄድበት የማጥቃት ቁጥር ከፍተኛ ነበር። አርሰናል ወደ ተጋጣሚ ሜዳ የሚገባበት የማጥቃት ቁጥር ወደ 72 ንክኪዎችን እያደረገ ይገባ ነበር። ሁለቱ በሚኖሩበት የማጥቃት እንቅስቃሴ እንግዲህ ከፍተኛ ቁጥር ነው። ወደ 72 የሚጠጉ ንክኪዎችን እያደረገው በጋራ ሁለቱ ባሉበት ሰዓት ይገባ ነበር። አርሰናል ቡካዮ ሳካ በሌለበትና ጋብሪኤል ማርቲኔሊ ከማርቲን ኦደጋርድ ጋር በተጣመረበት ጨዋታ ግን በግማሽ ዝቅ ብሎ 36 ጊዜ ያክል ብቻ በጋራ ኮምቢኔሽን አታኪንግ ውስጥ ገብተው ወደ ተጋጣሚ እንቅስቃሴ ነበር የሚገቡት የነበረው። ይሄ የአርሰናልን የማጥቃት እንቅስቃሴ በግማሽ የቆረጠው ሽግግር ነበር። ይህንን አርሰናሎች ለማስተካከል የግድ ያኔ ኳሊቲ ችግር ስለነበረባቸው፣ ምክንያቱም እንደ ኖኒ ማዶኬ እንደ ማስተንፈሻው እንደ ማክስ ዶማን አይነት ተጫዋቾች ስላልነበሩ የነበረውን ነገር ብቻ ይዘው ነበር የሚቀጥሉት የነበረው። ስለዚህ የነበረውን ነገር ይዘው የተሻለ የቡድን እድገት ለመፍጠር ሞክሯል። ሆኖም ያው መጨረሻ ላይ በማንቸስተር ሲቲ ዋንጫውን ተወስዶባቸዋል።
እነዛ ሁለቱ ሲዝኖች በርካታ የአርሰናል ደጋፊዎችን የሚያሳምሙ ሲዝኖች ናቸው። እነዛ ሁለቱ ሲዝኖች የአርሰናል ደጋፊዎችን እጅጉን በከፍተኛ ሁኔታ ጭንቀት ውስጥ የከተቱ ሲዝኖች እንደነበሩ እናስታውሳለን። እንደ ጆኮል እይታ ከሆነ ዘንድሮ አርሰናል ዊድዙን ለመጠቀም አርቴታ መድፈር አለበት ብሏል። በተለይ የማክስ ዶመንን አጠቃቀምን በሚገባ እያየ እያስተካከለ መሄድ ይኖርበታል ነው የሚለው። እንደ ሁኔታዎቹ መቀየር አለበት። ምክንያቱም ማክስ ዶመን የተሻለ አቅም አለው ብሎ ያስባል ጆኮል። ከዚህ እንቅስቃሴ ውስጥ አርሰናል ሊጠቀም የሚችለው 3 ነገር አለ ይላል። የመጀመሪያው ፔኔትሬሽን ይጠቀማል ከዚህ ተጫዋች። በተለይ የፋይናል ሰርድ ፔኔትሬሽን በተደጋጋሚ አርሰናልን ከተመለከትነው ፔኔትሬት አድርጎ ለመግባት ይቸገራል። ማክስ ዶመንን የሚጠቀም ከሆነ ግን ፔኔትሬሽኑ ላይ የሆነ ሊጨምርለት የሚችል ነገር ይኖራል ብሎ ነው የሚያምነው። ሁለተኛው የዚህ ተጫዋች ትልቁ ስኪል የስዊንግ ቦል ሲቹዌሽኖች አሉት። ማክስ ዶማን አብዛኛውን ከጨዋታ ከመስመር ከመጣል ጋር በተያያዘ በተለይ ተሻጋሪ ኳሶችን ወደ ሳጥን በመጣል እነዛ ተሻጋሪ ኳሶች የተሻለ በተጋጣሚ ሜዳ ላይ ጫና እንዲያሳድሩ ለማድረግ አቅም ያለው ተጫዋች ነው ይሄ ተጫዋች። ስለዚህ ይህን ራፒድ ድሪብል እያደረገ ወይም ደግሞ የማይቋረጥ የኳስ ንክኪዎችን እያደረገ እየገፋ እየመጣ ቻንስ ክሬት የሚያደርግበት እውቀት ስላለው እሱን መጠቀም በጣም አስፈላጊ ነው ይላል። ከዛ ውጭ ሃይ ኤነርጂ ፕሬሲንግ ላይ እንደተመለከትኩት ይላል ከፍተኛ አቅም ያለው ተጫዋች ነው። የኤክሰለንት ሴት ፒስ ዴሊቨሪ ያለውም ተጫዋች ነው። ስለዚህ በቡካዮ ሳካ ውስጥ ያጡትን ነገር ሊያገኙ ይችላሉ ብዬ አስባለሁ አርሰናሎች። እና ይህን ተጫዋች የሚጠቀሙ ከሆነ በተገልባጭ የማጥቃት የመስመር ማጥቃት እንቅስቃሴ የኢንቨርትድ ዊንገር ወይም ደግሞ ወደ መሃል እየገባ ዴብዙን በመጨመር ቁጥር በመጨመር በሚደረገው ሽግግር ይህን ተጫዋች በሚገባ ከተጠቀሙ የተሻለ ነገር ይኖራቸዋል የሚል ሐሳብ አንስቷል። ከሲቲ ጋር በተያያዘ በተለይ የኦሬሊን ጉዳይ አንስቷል። ይሄ ተጫዋች እንደምታውቁት ገና 21 ዓመቱ ነው። ነገር ግን በሲቲ በጣም ወሳኝ የሚባሉ ጨዋታዎች ላይ ፊርለስ አታከር የሚባል አይነት ተጫዋች ነው። ምንም የማይፈራ ከኳስ ጋር በጣም የተመቸው ኳስ ይዞ ወደ ተጋጣሚ ሜዳ ሲገባ ኳስ ይዞ ወደ ቀጣዩ ሽግግር ሲሄድ ሁሉንም ነገር በስርዓት የሚያከናውን ተጫዋች ነውና የዚህ ተጫዋች አቅም የጨዋታውም ወሳኝ ክፍል ሊሆን እንደሚችል አንስቷል። በአሁኑ ሰዓት ይሄ ተጫዋች ከነ ሃላንድ በላይ ከነ ማራሙሽ በላይ ይሄ ተጫዋች የማንቸስተር ሲቲ ወሳኙ ተጫዋች እንደሆነ እየተመለከትን። ሜንታሊቲው በጣም ከፍተኛ ነው። ቨርሳቲሊቲው የተለዋዋጭነት ባህሪው በጣም ያደገ ነው። በተለይ ወደ መጨረሻው የሜዳ ክፍል ገብቶ የመጨረሻው የሜዳ ክፍል የሚያጠቃበት ፕሬሲንጉ ደግሞ የማንቸስተር ሲቲ ወሳኙ ክፍል ነው። በሃይ ፕሬሲንግ እንደምታውቁት አብዛኛውን የጨዋታ እንቅስቃሴዎች በተጫዋቾች ሬዚሊየንስ የሚወሰን ነው የሚሆነው። ተጫዋቾች እዛ ቦታ ላይ ሆነው ያለ መድከም በመታተር የሚፈጥሩት ጫና የሚያመጣው ውጤት ነው። ስለዚህ በጣም መቋቋም መቻል አለባቸው። የሚያጡትን ኳስ እንደገና መልሶ የሚያገኙ ኳስ ላለማጣት የሚታገሉ በተለይ ኳስ ላለማጣት ደግሞ ከፍተኛ የሆነ ትግል የሚያደርጉ ተጫዋቾች መሆን አለባቸው። ምክንያቱም ኳሱን ባጡት ቁጥር ቡድናቸው አደጋ ውስጥ እንደሚገባ የሚረዱ ተጫዋቾች ናቸው እዚህ ቦታ ላይ መሆን የሚገባቸው። ይህንን ኦሬሊ በማንቸስተር ሲቲ ያደረገው ተመልክተናል። አብዛኛውን እንቅስቃሴዎቹ የማንቸስተር ሲቲን የመከላከልና የማጥቃት ሁኔታዎች የሚመሩ ናቸው። ማንቸስተር ሲቲዎች ማጥቃትን የሚጀምሩት በሱ ነው፣ መከላከልንም የሚጀምሩት በሱ ነው። ይሄ ትልቅ ኳሊቲ ያለው ተጫዋች እንደሆነ የሚያሳይ ነው። እንዳውም ፔፕ ጋርዲዮላ ከጨዋታዎች እያደገ ሲመጣ የተናገረው ነገር ለዚህ ማሳያ ነው። ኦሬሊ አሁን አድቫንስድ ተጫዋች ሆኗል ብሏል። በቃ በየትኛውም እንቅስቃሴዎች ከተመለከታችሁት የዚህ ተጫዋች ሚና ቀላል አይደለም ነው እያለ ያለው ፔፕ ጋርዲዮላ። በእርግጥም ተጫዋቹ ሚናው ቀላል የሚባል አይደለም። እያንዳንዷ የጨዋታ እንቅስቃሴዎቹና እያንዳንዱ የጨዋታዎቹን ሁኔታዎች ከተረዳን ተጫዋቹ የሚያደርጋቸው ነገሮች ተጫዋቹ እየሆናቸው ያሉት ነገሮች በሙሉ ለማንቸስተር ሲቲ
በወሳኝ ሰዓት ላይ ማድረግ የሚገባውን ነገር እንዲያደርግ ረድቶታል። ስለዚህ በአርሰናልም በኩል ሄሮ ይፈልጋል። አሁን የአርሰናል የዘንድሮ የዋንጫ ጉዞ በተለይ የፕሪሚየር ሊግ ጉዞ ሄሮ ይፈልጋል። ልክ የኤቨርተኑ አይነት ጨዋታ ሄሮ ይፈልጋል። በኤቨርተኑ ጨዋታ ማክስ ዶመን ያስቆጠረው ጎል እዛ በማጥቃት እንቅስቃሴ የተቆረጠውን የዲፌንሲቭ ብሎክ ሽግግር የመራበት መንገድ እና ስነ ልቦናው ጎልም አስቆጥሯል። በተለይም የስነ ልቦና ጥንካሬ ከዚህ በኋላ ለአርሰናል በጨዋታዎች ውስጥ ላለመሰበር በጣም ወሳኝ የሚባል ምዕራፍ ላይ ነው የሚገኙት። የቀድሞ የአርሰናል የፊት መስመር ተጫዋች የሆነው ቴሪ ኦንሪ በዚህ ጉዳይ ላይ እንዳውም አስተያየት ሰጥቶ ነበር። ሁለት ሰዎች ናቸው እንግዲህ ስለ አርሰናል ፖዚቲቭ ነገሮች እያነሱ የሚገኙት በዚህኛው ሳምንት። ጆ ኮል አንዱ ነው፣ ቅድም በስፋት ያነሳሁት። እንደገና የቀድሞ አጥቂያቸውም ሄንሪ ይሄን ነገር አንስተዋልና ምንድን ነው ያለው? ወደ ማንቸስተር ሲቲ ሄዳችሁ አሸንፉ ነው እያለ ያለው። የፕሪሚየር ሊጉን ዋንጫ ለማንሳት ሲቲ ላይ ማሸነፍ ይኖርባቸዋል። ይሄን ደግሞ የምታደርጉበት ብዙ ነገሮች አሉ። ማጥቃትን፣ መከላከልን ዘንድሮ የመራችሁባቸው መንገዶችን ሲቲ ላይ ማስተካከል ነው። የተሻለውን ነገር መምረጥ ነው። ሲቲን ለማሸነፍ የተሻለ ሆኖ መቅረብ ያስፈልጋል። አዎ ይሄን ሲቲ ማሸነፍ በጣም ከባድ ነው። በተለይ የዚህኛው የቅርብ ጊዜው ሲቲ በጣም አደገኛ ሲቲ ነው። ለውጦቹ በጣም ያሉት ሲቲ ነው። ግን ሊጉን ለማሸነፍ ሲቲን ማሸነፍ አለባችሁ የሚል አስተያየት ሰጥቷል። አርቴታ ከጨዋታው በፊትም እንደተጠየቀው በሲቲ ሜዳ ላይ የምታደርጉትን ጨዋታ እንዴት እየጠበቃችሁት ነው? ምንድነው አውትፑት ሊሆን የሚችለው ብለው ጋዜጠኞች ጠይቀውት ነበርና ምን ጨዋታውን ማሸነፍ ነው፣ በቃ ምንም ሌላ አማራጭ የለውም። ጨዋታውን እናሸንፋለን። ጨዋታውን ካሸነፍን ሁሉም ነገር እጃችን ላይ ነው የሚሆነው። ስለዚህ ጨዋታውን ለማሸነፍ ነው የምንመጣው በሲቲ። አዎ አስቸጋሪ ሊሆን ይችላል፣ ከባድ ሊሆን ይችላል። ነገር ግን ይሄን ጨዋታ ማሸነፍ ብቸኛው አማራጫችን ነው፣ ከማሸነፍ ውጭ ምንም አማራጭ የለንም የሚል አስተያየት ሰጥቷል። ያው ለጨዋታው እያንዳንዳችን ተዘጋጅተናል። ሳምንቱን በሙሉ አድካሚ ጊዜ ቢኖረንም ያው የቻምፒየንስ ሊግ ጉዞ ላይ ነበርን። የተጫዋቾች ጉዳት አለ። እነዚህን የተጫዋቾች ጉዳት ድካም ይዘን በቀጣዩ የእሁዱ ጨዋታ የነገው ጨዋታ ተሽለን የምንቀርብበት ነገር ላይ ትኩረት አድርገን ስንሰራ ነበር የሚል አስተያየት ሰጥቷል። እንግዲህ ተጠባቂ ጨዋታ ነው፣ ትልቅ ጨዋታ ነው። ጨዋታው ትኩረት የሚሰጠው እንደሆነ ግልጽ ነው። እናንተ እንዴት አያችሁት? እስኪ ሀሳብ አስተያየት ስጡበት። ጥሩ ቀን ይውላችሁ።